ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ መጥቼላችኋለሁ ማለት ነው። በትናንትና በሩታ በተናገረችው ቪዲዮ ላይ ብዙዎቻችሁ አስተያየት ትክክል ናትም ልትሉ ትችላላችሁ፣ አይደለችም ልትሉን ትችላላችሁ። እኔ አላቅም። እኔ ሩታ ላይ በጣም ነው እያዘንኩባት ያለው በጣም ማለት ነው። በቃ አለ አይደለ እንደ አነጋገሯ አቋም የላትም። በዚህ አጋጣሚ ማለት ነው ልክ እንደምትናገረው ተግባር ላይ የለችም። እኛ ምን ፈልጎ እርግጠኛ ነኝ ብዙዎቻችሁ የምትፈልጉት ማለት ነው። ገባችሁ አይደለ? ሴት ልጅ ጠንክራ ጀግና ሆና ጎበዝ ሆና የምታወራውን ተግባር እንድታረግ ነው አብዛኞቻችሁ የምትፈልጉት አይደለ? በቃ ሴት ልጅ በቃ አለ እንደዚህ አይነት ሴት ልጅ አለች እንዴ? እንደዚህ አይነት ጀግና ሴት ልጅ አለች እንዴ ምንልበት ማለት ነው። ገባችሁ አይደለ? ሩታ አሁን እርግጠኛ ነኝ የምላችሁ ህይወቷ ላይ መጥቶ ዳኒና ሜሪ ህይወቷን እየበጠበጡ ነው። ሲቀጥል ደግሞ ትናንትና ጫታሙን የጠየቀችው ጥያቄዎች አጠቃላይ ማለት ነው በፊት የሚጠየቀውን ጥያቄ ነው ጠየቀችው። በፊት የሚጠየቀውን ጥያቄ ያለፈ ክረምት ቤት አይሰራም ሩታዬ ማለት ነው። ገባሽ አይደለ? እኛ በዛ ሰዓት ጫታሙን ጠምደን ይዘ ነው እንደዛ እያወራ ነው። ይሄንን አነጋገር እንኳን አላወራሹም ነበር አይደል እንዴ? ነፍሰ ጡር የነበርሽው ሩታ የዛሬ ስንት ወር 8 ወር አለፈው አይደል? ሉሌ እንኳን ከተወለደ 7 ወር ይዟል አይደል? ስለዚህ 7 ወርና አንቺ ነፍሰ ጡር ሆነሽ ኦኬ ብሩኬና ጫታሙ ሄርሜላን አምጥቶ ከአብርሃም ጋር ሲያገናኙ እኛ ብቻ ነበረን የምንዋጋ ነበረው አይደል እንዴ? ይሄ የማይዋሽ ነው። ኦዲየንስ ብቻ ነበር የምንዋጋው ከነሱ ጋር ማለት ነው። ኤቭሪዴ የምናወራኛ ነበር፣ የምንጣለው እኛ ነበር። እንዴት ነፍሰ ጡር ሴት ጋር ታገናኝ? እሷ እንደዚህ ሆና ተሰቃይታ ብቻዋን እያለች ምናምን። አንቺ ሩታ አንድ ቀን እንኳን ትላንትና ያወራሹን ቃል እንኳን በስነ ስርዓት ጫታሙናም ብሩኬንም ኦኬ አብርሃምንም ስታገኝ ከአብርሃም ጋር ስታገኝ ብቻውን ስትገናኙ ፍቅር በፍቅር ሆነሽ ኦኬ ተታርቃችሁ ምናምን ነው የምትለዩ የነበሩት አይደል እንዴ? ከነ ጫታሙ ጋርም ስትገናኝ ቪዲዮ ይቀረጻል ምናምን ሼር ታርግላችኋለች ምናምን ከዛ ትወጫለሽ። አሁን ያለፈውን አምጥተሽ ከማውራት ይልቅ መጀመሪያ የት ነበርሽ ነው የኔ ጥያቄ እሱ ነው። አሁንም ቢሆን ማለት ነው እነሱ ሲጀመር ኦኬ ያንቺ ጓደኛ የነበሩት ካንቺ ጋር አብሮ በልቶ እንዴት ሩታን ካዳችሁ ብለን የተናገርነው በፊት ነው። አንቺን እኮ ከካዱሽ እኮ ቆይቷል። አሁን አይደለም የእባብ እንቁላልና የዶሮ እንቁላል መለየት ምቺ ሩታ ማለት ነው። በዚህ አጋጣሚ አሁን ነው እንደ ከረፈደ በኋላ ቆየኩ አንቺን ከካዱሽ እኮ በጣም ቆየ። ጫታሙ አሁን ነው እንደ አንቺን የካደሽ አሁን ነው እንደ ከአብርሃም ጋር የሆነው አይደለም። በጣም ቆይቷል። እንዴት ታየሽ? ትላንትና እንዴት ታየሽ አንቺን መካዱን? እንዴት ታየሽ አንቺ እርጉዝ እያለሽ ነፍሰ ጡር እያለሽ ሄርሜላን አምጥቶ ከአብርሃም ጋር ማረጉን? እንዴት ነው አሁን ነው እንዴት ነው? እኔ እኮ ለዚህ ነው አሁን ነው ወይ የምትነቃው ምለው ማለት ነው። ሩታ አሁን ነው እንደየነቃች ያለችው። የምሬን ነው የምላችሁ። ተኝታ ነበር። ትላንትና ቪዲዮ ላይ ያወራችሁ አጠቃላይ ያለፈ ወሬ ነው። እኔ ምለው ያለፈ ወሬ ሁሉም ሰው እንደሚፈርደው በጣም የሚደብርና የሚያስጠላ ነገር ካንተ የማይጠበቅ ጭራሽ ከዚህ በፊት ሩታን አይታት አግኝታት እንደማያውቅ ሰው ብዙ ነገሮች እያደረክ ነው። ይሄ ነገር ለምን ቆይ ነው የምለው ማለት ነው። ቤተሰብ በዚህ አጋጣሚ አብዛኞቻችሁ አሁን ጫታሙን ልትናገሩ ትችላላችሁ። ሩታ ትክክል ናትም ልትሉ ትችላላችሁ። ጫታሙ ትክክል ነው ልትሉም ትችላላችሁ። ነገር ግን አንድ ነገር ጥያቄ ልጠይቃችሁ። ቆይ ጫታሙ አምጥቶ ሄርሜላን ከአብርሃም ጋር ሲያገናኝ ፍቅር ሲመሰርቱ እኔ ነኝ ሄርሜላን እያመጣኋት ሄርሜላን እንድትጎዳ አልፈልግም፣ አብርሃም ማይፈልጋት ከሆነ እንድትለየው እፈልጋለሁ እያለ ሄርሜላን አምጥቶ ሲያወራ ጫታሙ ማለት ነው ቀለበት እንዲያደርጉ እየገፋፉ የነበሩ ሰዓት ሩታ የት ነበረች? ቆያ ሰው እንዴት ነው አሁን አብርሃምና ሄርሜላ ቀለበት ሲያደርጉ ኦኬ እንዴት አይገኝም ያገናኘ ልጅ ማለት ነው። አሁን ሩታ ቆይ ምን ታይቶሽ ነው ያለፈ ነገር አምጥተሽ አሁን ከኔ ጋር እንዳልበላ ሰው ከኔ ጋር እንዳልሆንክ ሰው ከኔ ጋር እንደዚህ እንዳልሆንክ ሰው እኔን ካድከኝ ብለሽ የምትናገሪ ያለፈ ወሬ ነው። እኔ በቃ በጣም ቆይቷል ካለፈ ነው የኔ ጥያቄ እሱ ነው። የሆነ ባይገባኝም ለጓደኛ ማገዝ መጥፎ ነው እያልኩኝ አይደለም፣ ግን አንተ ለጓደኛ እያገዝክ መስሎ ለውድቀቱ መንስኤ ለውድቀቱ ተጠሪ
የምትሆን አይነት ሰው ነህ። ገባ? በዚህ በኩል እሱን ብትደግፍም ቢያንስ ከሩታ ጋር መልካም ጊዜያት ያሳልፋቸዋል ብዬ አስባለሁ። ሩትዬ ቢያንስ ይሁን የማይረሱ አለ አይደል ወንድሜ ብለህ የምትቆርጥባቸው በጣም ብዙ ጊዜያት ያሳልፋል። ግን በዚህ ልክ ተቀይረህ አንተ ራሱ እኔ የሚገርመኝ ማለት ነው አሳልፏል፣ በልቷል፣ አብሮ ነበሩ። እኛ እንደዛ ስናወራ እንኳን ጫታሙ ብዙ ጊዜ ወጥቶ መልስ መልሷል። እኔ ለሩታ የሆንኩበት ብዙ ነገር ሆኝላታለሁ፣ አሁን ግን ከአብርሃም ጋር ነኝ ብሎ በጣም ብዙ ጊዜ መልሷል አይደል እንዴ? ስለዚህ ዋንኛ ደግሞ የኛ የዛዛት እየተናገርን የነበረው ሩታን ካንቺ በኩል ወንድምሽ ነኝ ብሎ እየመጡ ያሉት ያንቺ ወንድሞች አይደሉም። አብርሃምን ጓደኞች ካንተ ጓደኞች ያሉት ትዳራችሁን ለመበጥበጥ ነው፣ ትዳራችሁ ሊበተን ነው ገና ሳይፋቱ ማለት ነው። ከሁለቱም በኩል ያለውን ሰው አራቁ ብለን ነበር አይደል እንዴ? አሁን ከተፋቱ በኋላ ቀለበት አደረግን ብሎ አብርሃም ሲመጣ ሩታ አልፈልግም ብሎ 80 ከቀደዱ በኋላ አሁን ምንድነው ያለፈው ነገር? እኔ ምለው ማለት ይሄ እርግጠኛ ነኝ ትላንትና ሩታ ያወራችሁ ትላንትና አጠቃላይ ያወሩት ቃልም ማለት ነው የሆነ ሰው ላይ የሆነ ሰው ቤት ላይ ቪዲዮ ሙሉ ያወሩት አለ። ገባችሁ አይደል? መልካምነት ግፍፍ አድርጋ አውጥታ እንዲቀየረ ነገር ሊገባኝ አልቻለም። ከሷ ጋር ደግሞ በዚህ ልክ ደግሞ ልታወራትና አፍ እስከ መካፈት የምትደርስበት ጉዳይ ይኖራል ብዬ አስቤ አላውቅም። በዚህ ልክ የተቀየርከው ለምንድን ነው? በዚህ ልክ ለአብርሃም እያሰብክ እየመሰልክ ለውድቀቱ ዋና መንስኤ መሆን የፈለግከው ለምንድን ነው? ይሄ ነገር ሊገባኝ እኔ ምለው ማለት ለውድቀቱ የምትለው ቆይ ካለፈ በኋላ ነው ወይ ነው? እኔ የምናገረው ማለት ነው በጣም አለፈ ነገሩ፣ በጣም አለፈ። የፈሰሰ ወተት አይታፈስም። ወተቱ ከፈሰሰ አመታት ሆነ ነው የኔ ጥያቄ። ጫታሙ ሩታን ከካዳት በጣም ቆይቷል። ሩታ የት ነበረች? ተኝታ ነበረ ወይ? ይሄ ሁሉ ጊዜ ነው የኔ ጥያቄ እንጂ በሚያወሩት ነገር ላይ እኔ ምንም ነገር ምናገር የለም። ምክንያቱም ያለፈ ነገር ስለሆነ ሩታ እያወራች ስለሆነ ያለፈ ነገር። እንዴት ካዳት? እንዴት እንደዚህ መልስ ይመልሳል? ለሩታ መልሶ አያውቅም እንዴ? ስንቴ መልሶላታል? ስንቴ አመናጭቋታል ጫታሙ። ሩታ ሄደ ከሱ ጋር ቪዲዮ ሰርታ አታውቅም እንዴ? ታውቃለች። ቀልደኛ ሩታም ደግሞ በዚህ ልክ ልትቀየር የቻልከው በዚህ ልክ ነገሮች እያስመሰልክ ሌላ ነገር። እኔ እኮ የሚገርመኝ ትናንትና በቀለበት ውስጥ ተገኝቶ ማለት ነው ሄርሜላና አብርሃም ቀለበት ሲያደርጉ እዛ የተገኘ እኮ ነው መሰላችሁ ነው እንዴ? እንደዛ ነበር ሩታ? እንደዛ መስሎሽ ነው? እስካሁን ካንቺ ጋር ነበረ። ትናንትና ሄርሜላና አብርሃም ቀለበት ሲያደርጉ እዛ ብቻ የተገኘ ነው መሰለሽ? እስካሁን ጫታሙ እንደሆነ አታውቂም ነበረ? የምሬ ነው መልሱልኝ። ኮማ ነው። ኮማ ውስጥ ራሱ ያለ ሰው እንኳን እንደዚህ አይረሳም። እኔ እኮ ሩት ግራ ነው የምትገበኝ እኮ። አንድ ቀን እንኳን የተመልካችን አስተያየት እንኳን ማታዳምጪ። አብርሃም እኮ ማለት ነው ተመልካችን በጣም ያዳምጣል። አሁን ራሱ ልንገርሽ አይደለ በውስጥ የሚያወሩትን እንደዚህ አድርግ የሚሉትን በጣም ይሰማል። አንቺ ግን ላንቺ በጣም የሚጓጉልሽ ላንቺ በጣም የሚከራከሩልሽ እንኳን ቢመክሩሽ ራሱ አንድ ዛሬ መክሮሽ ነገ አጥተሽ ነው የምትመጪ። አሰሚም አንቺ ምሰሚ ያንቺ ጆሮ ለአብርሃም ብቻ ነው የተሰጠው። የአብርሃምን እንጂ ምሰሚ የኦዲየንስን አሰሚም። አንድ ቀን እንኳን ለኦዲየንሶች እንኳን አንድ ቀን ሰምተሽ እነሱን አስደስተሽ አታውቂም። ዛሬ ብትመከሪ ነገ አጥተሽ ትመጫለሽ። ምክንያቱም የአብርሃም ስለሆነ ጆሮሽ ማለት ነው። ከአብርሃም ውጭ አሰሚ አብርሃምማ እንዴ ስንቴ ነው ለተመልካች እንትን የሚለው? ተመልካች ያለው በፊት ያሉትን እንኳን ተው አልፈልጋችሁም ብላችኋል። ሲጀመር አዳዲስ ኦዲየንስ ነው የምንፈልገው፣ ያልተበሉትን ያልነቁትን ብላችሁ መጣችኋል። ነገር ግን ኦኬ ቢሆንም ደግሞ አንድ ቀን እንኳን ለተመልካች ክብር ስጪ። ገባሽ? አንድ ቀን እንኳን በራስሽ ተመሪ። አንድ ቀን እንኳን የመክሩሽን እስቲ ስሚያቸው። ቀይ መስመርሽን አሳይ ለአብርሃም። ያልከኝን ሁሉ አላደርግም በይ፣ በቃኝ በይ፣ ሰለቸኝ በይ፣ በራሴ መመራት እፈልጋለሁ በይ፣ እኔም ያልኩትን እንድሰማኝ እፈልጋለሁ፣ አንተ ያልከው ብቻ እንድሰራ አታስገድደኝ በይ። ክብርሽን ጠብቂ። ክብር የሚባል ነገር አለ። ሙሉ ክብር እንኳን ባስጪ ለራስሽ የጥፍርሽ ቆሻሻ የሚያክል እንኳን ክብር ስጪ ለራስሽ። መፍጠር ለምን እንደፈለክ ሊገባኝ አልቻለም። ከአንቺ ጋር ስለ አንቺ ነሽ ባይገርምሽ ቤቱ እንዲፈርስ ያደርግሽው። ተረጋጋ አቤል። አንቺም ተረጋግተሽ አውሪኝ። በጣም ተረጋግቼ ነው እያወራሁ ያለሁት። በነገር ግን ይሄ አዲስ አይደለም። ጫላማ አሁን የሚደግመው ቃል አሁን አዲስ አይደለም፣ ተናግሯል ከዚህ በፊትም። ያንቺ ጥፋት ነው፣ አንቺ ነሽ ሻንጣሽን ይዘሽ ከቤት የወጣሽው ብሎ አውድቷል። እሱም ሆነ ኤፍሬም
መርሳት ያለባችሁ ሰዎች ማለት እኔ በየቀኑ ቲክቶክ ላይ ቪዲዮ ለቃለሁ ቁጥር እንዴት ወይን ደግሞ ከቁጥር ውስጥ ወይን ደግሞ ከፊደል ውስጥ አንድ ፊደል ማወቅ እንዳለባችሁ ማለት ነው እዛ ማየት ትችላላችሁ ቲክቶክ ላይ ማለት ነው የምሬን ነው ቶሎ ታስታውሳላችሁ አታስታውሱም የሚሉን ማለት ነው ነገር ግን ጫታሙ ለሩታ እንደዚህ የሚለው የመጀመሪያ አይደለም እንኳን ጫታሙ አይደለም ኤፍሬም ወንድሙ የአብርሃም ወንድሙ እንኳን እንደዚህ አይነት ቃላትን መልሷል ለሩታ ሩታ ግን ትረሳለች መስለኝ የምሬን ነው ቤቱ እንዲፈርስ ሆኗል ሶ ይሄ አንደኛው ውድቀት ነው ትዳሩ እንዲፈርስ አድርገሃል ልጁን ያላባት እንዲያሳድግ ፈርደህበታል ስለዚህ ከዚህ በላይ ምንም የትኛውም ውድቀት ከዚህ ሊበልጥ አይችልም ኦኬ አብርሃም ሩታውን ነው የታየሽ ጅብ ከሄደ ውሻ ጨዋለ ያገር ይዞ አሁን ነው የታየሽ የኔ እናት በምን ቀን ነው ግን ከአብርሃም ጋር ያገናኝሽ የምሬ ነው በምን ቀን ነው እግዚአብሔር እኮ ለእናንተ ማለት ነው ጥሩ ቁልፍ እድል የሆነ ቁልፍ እኮ ለእናንተ እጃችሁ ላይ አስገብቶ ነበር ቁልፉን ግን መጠቀም አልቻላችሁ የምሬን ነው የትዳሩ ነገር በእኔ እጅ ነበር ማለት ነው ሩታ ያንተም እጅ አለበት ሙሉ ለሙሉ ሲያገባሽ እኮ እኔን አስፈቅዷል ሩታን ላግባት ምናምን ብሎኝ አይደለም ያገባው ሙሉ በሙሉ ባንተ እጅ ነው ባልልህም ግን ደግሞ እጅ አለበት በደንብ አለበት ሩታ ለምንድን ነው ግን ማለት የጫታሙ እጅ ብቻ ሳይሆን ማለት ነው ያንቺ እጅ አለበት ዋንኛው አንቺና አብርሃም ነበራችሁ ትዳራችሁ መመስመር ማቆም ምችሉት ገባችሁ አይደል እናንተ ያፈራሳችሁን ትዳር መቼም ከናንተ ጎን መተው ቡችሎቹ በዚህና በዚህ ያሉት ቡችሎች ማቆም አይችሉም አይደል እንዴ ማላችሁ ላይ ሰው መጥቶ መጀመሪያ እናንተን ሲነካ እናንተ ማቆም ትችሉ ነበር እናንተ ግን አልቻላችሁ እስኪ ከመጀመሪያው ጀምሮ ማሰብ ጀመሪና ከመጀመሪያው ጀምሮ ማሰብ ስለቻልኩኝ ነው መጥቼ በስነ ስርዓት ዛሬ ላናገርክ የፈለኩት ገባ ማለት ምንድነው ያጠፋው በዚህ ልክ እንደዚህ ኮምፕሊትሊ ተቀየረ ከመጀመሪያው ጀምሮ ማን ተዋወቅ ሩታ ይሁንከው ሌላ ሰው ይሁንከው የፈለገ ነገር ሊጠፋ ይፈልግ ምን አፍቼ ነው በዚህ ልክ የተቀየርከው ባንዴ የተቀየርከው እናንተ ሩታ ዛሬ ነው የነቃችሁ የምሬን ነው ምላችሁ ዛሬ ነው የነቃችሁ አሁን ነው የነቃችሁ እናንተ 7 ወር 8 ወር ሆነ እኮ ጫታሙ እርሷን ከካዳት ከሷ ከወጣ ከአብርሃም ጋር ከሆነ ልጅቷ ምን ሆና ነው ነገር ሊሆን ይችላል ግን በፈጣሪ ስም በርግዝና ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር ሌላ ላይ ያለፈ ታሪክ ሌላስ ያለፈ እኔ ምንም አልልም ያለፈ የቆየ እሺ ሌላ ስሩት አጥይ ሊጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ እርታሽ ምንም ይገባኛል የተሰማሽን አውርተሻል አይደል በእኔ ላይ ቅር ያለችኝ እኔ እኮ ከዚህ በፊት ያወራችሁት እኮ ነው አሁን የምታወሩት አሁን ምን እንዲቀየር ነው የምለው ማለት ነው ልክ ጫታሙ ከአብርሃም ጋር ሲሆን መጀመሪያ ገና ጠርተሽ እንኳን እንደዚህ ያላወራሽው ሩታ አሁን ካለፈ በኋላ ነገር እንዳለ አውርተሻል ስሜ ደግሞ አንቺ ላይ ቅር ያለኝ ነገር ላሰማው ይኸውልሽ ማንም ባልነበረ ሰዓት ካጠገብሽ እኔ ነበርኩ እርጉዝ ነበር ሰዓት ማለት ነው አብርሃም ሌላ ቦታ ሆኖ ከሌላ ሰው ጋር ተጣልቶ የሆነ ነገር ተበሳጭቶ ሲመጣ ካንቺ ጎን ነበርኩ የትኛውም ነገር ሲያደርግ ካንቺ ጎን ነበርኩ ተጣጣም ባያጠፋም ካንቺ ጎን ነበርኩ እሱን ታውቂያለሽ ወደኋላ የኛ ነገር ሶሻል ሚዲያ ላይ ነገር እሺ እኔ ስሚኝ ሶሻል ሚዲያ ላይ ነገር ማለት ቪዲዮ እንኳን አለ ከመጀመሪያው ጀምሮ ወደኋላ ሄደሽ ይኸውልሽ በአንድ ቀን ከወንድሞችሽ ጋር ስለተጣላው ብቻ አንተ አይመለከተህም ብለሽ የገፈተርሽኝ ላንቺ በቆንኩበት ላንቺ ስል ከአብርሽ ከወንድሜ ጋር በተጣላውበት ከኤፍሬም ጋር አብሮኝ ካደጉ ልጆች ጋር በተጣላውበት ማለት ነው ይኸውልሽ ላንቺ ስል ነገር ቢሆን እኮ ማለት ነው አይመለከተህም ብያልኩክ ቤት ድረስ አንኳኩታ ዱላ ይዘን የመጣው ታዲያ ጥሩ ነው ያረከው ነው ዱላ ምናምን አይደለም ከዛ በፊት ይኸውልሽ ብዙ ነገር ተፈጥሯል አይደል ተፈጥሮ ራሱ እኔ አንቆኝ ዝም ነው ያልኩት ለምሳሌ ቤት ድረስ መጥተው ሲያንቆኝ ዝሞችስ ምክንያት ከአንድ ቀን ስለተጣለ ነው አልነበሩም ይሄ ግልጽ ነው አልነበሩም እኔ አንቺ አብርሃም ብቻ ነበር እሱ የትኛውም ሰው ያውቃል ቆይ አንድ ጥያቄ ልጠይቅህ ጓደኛ የምትወደው ጓደኛ አብረህ ቢያንስ ችግሩንም መጥሩንም ነገር አብረህ ያሳለፍከው ጓደኛ አንድ ቀን ቢቆጣ የሆነ ነገር ቢያደርግ በዚህ ልክ ተቀይረ ለውድቀቱ መልስ ይሆናል አትችልም የውድቀቱ አይደል ከዛም በኋላ አጠገቧ ነበርኩ ገብቷል አይደል አታስመስል ማስመሰል ይኸውልሽ አንቺ እኮ አሁን ማስመሰል ምናምን እኮ አትበሉ እኔ እኮ ቆይቷል በቃ ትዳር ተበትኗል ትዳር ሳይበተን እንኳን ሩታ እንደዚህ ጠርተሽ ቆይት 80 ሰዓት ቀዱ እኮ ነው ጫታሙ ካንቺ የራቀው አብርሃምን መደገፍ ጀመረ እኮ 80 ሰዓት ቀዱ ነው እሱ በጣም ሩታን ካዳት ብለን ስናወራ እንኳን እንደዚህ ጠርተሽ እኮ አላወራሽው ነበረ ፍቅረኛሞች ከወደን በኋላ ራሱ በጣም ብዙ ነገሮችን አሳልፈናል ምናምን ከአንዳንድ ግን እንደዚህ አይነት ነገር ውስጥ አልገባንም እነሱ ግን ከአንዳንድ እንደዚህ አይነት ነገር ውስጥ የገቡበት ምክንያት
ባያልቅ እኮ ፍቅርሽ ባያልቅ ይኸውልሽ፣ እሺ እኔ ነኝ ስጨርስ ታወራኛለህ። ሰዓት እያወራሽ ነው። እኔን መጥተሽ አዳምጠኝ። ሺህ ዓመት አላወራም። አዳምጠኝ። ብዙ ነገሮችን አሳልፈን ነበረ። ፍቅረኛሞች ከሆንን በኋላ ራሱ በጣም ብዙ ነገሮችን አሳልፈናል ምናምን። ከአንዳንድ ግን እንደዚህ አይነት ነገር ውስጥ አልገባንም። እነሱ ግን ከአንዳንድ እንደዚህ አይነት ነገር ውስጥ የገቡበት ምክንያት ሌላ ነገር ነበር። መጀመሪያም ሳይሆን ማለት ነው ሩታ በዛ ገራሚ እናንተም እኮ ማለት ነው ፍቅረኛሞች ሆናችሁ ብዙ አለ ትንሽ ነገር ነው ግን ያሳለፋችሁት። አመት እንኳን አልቆያችሁም ቀለበት ስታረጉ አይደል እንዴ? አጣደፍናችሁ እኮ ቀለበት እንድታረጉ ማለት ነው ቡታጅራ ላይ ልክ ፍቅር እንደተቀበላችሁ ቶሎ ነው ቀለበት ያደረጋችሁ። አብርሃምና ሄርሜላም ደግሞ አሁን ስንት ወራቸው ነው? 8ኛ ወር ምናምን አለ። አመት ሊሆናችሁ ነው። አመት ከዚህ ከፋሲካ ላይ ኦኬ ማማት ላይ ተጋብታችሁ ሄዳችሁ እርግዝናሽ ታወቀ። ከዛ በኋላ አብርሃም ካንቺ ጋር ቪዲዮ ሰርቷል። ሰላም ሆናችኋል አልሆናችሁም? ከዛ በኋላ ብጥብጥ አልተጀመረም? ከቤት አልወጣሽም? አለቀ። ከዛ ጀምሮ አብርሃም እና ሄርሜላ ስንት ጊዜ ነው እንኳን አፈቅርሻለሁ ብሎ ቃል እንኳን ባያወጣ እኮ ስንት ጊዜ ነው አብርሃም ከሄርሜላ ጋር እየዋኘ ምን እያለ ስንት ነገር ነው ያሳለፈው አብሮ ማለት ነው። ስንት ነገር ወንድሜ የመጀመሪያ ልጁ ሚስት ስለሆንሽ አከብርሻለሁ፣ ግን ከበሬታ ማይወድልሽ ከሆነ ከዚህ በኋላ ከና አላከብርሽም። እግዚአብሔር ምስክሬን እውነቴ ነው የምልሽ። ከዚህ በኋላ ምንም ይቀንስብ ግን ማለት ነው። ይኸውልሽ አንቺ እንደምታንቋሽሽኝ አንቺ መሰጭኝ አክብሮት የምሰጥሽ ቦታ ይኸውልሽ ቀንሳል። ይኸውልሽ ስለዚህ ማለት ነው አክብሮት ማይወድልሽ ከሆነ ምንም ማይወድልሽ ከሆነ እንዴት እንደማይከበር አሳይሻለሁ። አቤል አሁን በመጀመሪያ እዚህ ጋር አንተ ምንም ልታረግ አትችልም። ምንም ማድረግ አትችልም ነበር። ምንም ማድረግ አትችልም። የሰማኸኝ ነው አቤል። እንደ አብርሃም ይቆርጥልኛል። ከቆረጠልህ እኮ ቆየ አቤል። አሁን እና ከቆረጠለት ቆየ። ሩታን ከተዋት ቆየ። ለምንድን ነው አሁን ጠርታችሁ ያወራችሁት? ቆይ አልፎ ከአብርሃም ጋር ከሆነ የቆየውን ልጅ አሁን አምጥታችሁ ለምንድን ነው ሩታን ካድክ፣ እኔን ካድከኝ፣ እኔን መልሰው ወጋኸኝ ምናምን የምትይው ሩታ ማለት ነው አመት የሆነውን ወሬ አራ ሌላ ሴት እያመጣ ለማንኛውም ማለት አሁን የሚከበርበት የሚፈቀርበት ክብር ማለት አየሽ ሩታ እንዴት ሰድቦሽ እንደሄደ ማለት ነው። እንደዚህ የሚሆን እኔ እኮ ግርም ይገባኝ ያለፈውን ነገር አምጥተሽ ከምታወሪ ማለት ነው። እስቲ ትክክለኛ ሩታ የትኛው እንደሆነች አሳይን። ምታወሪ ቃላቶች ሁሉ ተግባር ላይ አድርገሽ አሳይን። እኛ ምን ፈልገው እሱ ነው። በሁለት እግርሽ ቆመሽ አሳይን። በተረፈ እኔ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።